ሰላም እንደምሰምታችኋል። ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮአችን ትኩረት የሚያደርገው ኢንዶሜትሪዮሲስ ላይ ነው፣ ወይንም ደግሞ በተለይ ደግሞ በወር አበባ ጊዜ የሚከሰት በጣም ከባድ የሆነ ህመም፣ የወር አበባ መጠን መብዛት፣ ከዛ ጋር ተያይዞ የሚመጣ ደግሞ መሃንነት ወይንም ደግሞ ኢንፈርቲሊቲን ሁላ እስከማስከተል የሚያደርስ በሽታ ነው ማለት ነው ኢንዶሜትሪዮሲስ። አሁን ያለንበት የፈረንጆቹ ማርች ወር የኢንዶሜትሪዮሲስ አዌርነስ መንዝ ነው፣ ወይንም ደግሞ ስለዚህ በሽታ አዌርነስ የምንሰጥበት ሰው የምናስተምርበት ወር ስለሆነ ይህን ቪዲዮ ለመስራት ፈልጌያለሁ ማለት ነው። ስለዚህ ከቪዲዮ ጋር አብራችሁን ቆዩ። እንግዲህ ኢንዶሜትሪዮሲስ በሽታ ስንል ከ10 አንድ ለአቅመ ሔዋን የደረሰችን ሴት የሚያጠቃ ዓለም አቀፍ የሆነ ችግር ነው ማለት ነው። ኢንዶሜትሪዮሲስ ምንድን ነው የሚለውን ስናይ ማህፀናችን በወር አበባ ጊዜ የውስጠኛው ክፍል ወይም ደግሞ ኢንዶሜትሪየም የምንለው ክፍል ሼድ አድርጎ በደም መልክ ሲወጣ እናየዋለን። ያ ኖርማል ወር አበባ በምናይበት ጊዜ የሚያጋጥም ነገር ነው። ነገር ግን ኢንዶሜትሪዮሲስ ያለባት ሴት ይሄ የውስጠኛው የማህፀናችን ግድግዳ ወይም ኢንዶሜትሪየም የምንለው ከማህፀን ውጭ ሌላ ቦታ ላይ ይገኛል። እንደ ፋሎፒያን ቲዩብ ወይም ደግሞ ኦቫሪ ወይም ደግሞ እንቁልጢ የምንለው ላይ ማለት ነው። ከዛም አልፎ ደግሞ አንዳንዴ አንጀታችን ላይ ፐሪቶኒየም ሊሆን ይችላል፣ የሽንት ቧንቧችን ግድግዳ ላይ ሊሆን ይችላል። የተለያየ መኖር የሌለበት ቦታ ላይ ይኖራል ማለት ነው። ያ ታዲያ ምንድነው ችግሩ? አንደኛ ይሄ ወር አበባ በሚኖርበት ሰዓት እና ኢንዶሜትሪየሙ ወይም የማህፀን ግድግዳው ሼድ አድርጎ በሚወጣበት ሰዓት ሌላ ቦታ ላይ ከሆነ ያለው ሼድ ያደረገው ነገር መሄድበት የለውም። ምክንያቱም ከማህፀናችን የሚወጣው ደም በቀጥታ መውጣት ይችላል። ነገር ግን ሌላ ቦታ ላይ በሚኖርበት ሰዓት ደሙ ቀጥታ የሚወጣበት መንገድ የለውም። ምክንያቱም መኖር ካለበት ቦታ ውጭ ስለተገኘ ማለት ነው። ያ ምን ይፈጥራል? ኢንፍላሜሽን ይፈጥራል። ምክንያቱም ደሙ ተጠራቅሞ አንድ ቦታ ላይ ነው የሚቀመጠው። ያ ነገር ምንን እንዲፈጥር ያደርጋል? ኢንፍላሜሽን በሚፈጠርበት ደግሞ ጊዜ ሰውነታችን ያንን ኢንፍላሜሽን ፋይት ለማድረግ ወይም ለመዋጋት የሚያደርጋቸው የተለያዩ ቴክኒኮች አሉ። ከዛ ውስጥ አንዱ ምንድነው? አንዱ ምን ሊድ ያደርጋል ማለት ነው? ስካር ፎርሜሽን ወይም ደግሞ ጠባሳ እንዲፈጠር ያደርጋል። ጠባሳ በሚፈጠርበት ሰዓት ደግሞ መገናኘት የሌለባቸው ቲሾች እንዲገናኙ ያደርጋል። ለምሳሌ ፋሎፒያን ቲዩብ ላይ ከሆነ ፋሎፒያን ቲዩብ የምንለው ማህፀንን ከእንቁልጢ ጋር የሚያገናኝ ነው። ስለዚህ አንድ ሴት እንቁላል የእንቁላል በፋሎፒያን ቲዩብ አማካኝነት ወደ ማህፀን ሄዶ ጽንስ እንድትፈጥር የሚረዳት አካል ነው። ስለዚህ ይሄ ኢንዶሜትሪዮሲስ ያለው ፋሎፒያን ቲዩቡ ላይ ነው ብለን ብናስብ ፋሎፒያን ቲዩቡ ኢንዶሜትሪዮሲስ በሚኖርበት ሰዓት እና ሂል በሚያደርግበት ሰዓት ስካር ፎርሜሽን በሚፈጠርበት ሰዓት አድሄር ያደርጋል ወይም ደግሞ ይሄ ቱቦ ይገናኛል ማለት ነው። እና መጀመሪያ የነበረው ቱቦ ወይም እንቁላል ማሳለፍ የሚችለው ቱቦ እንቁላሉን ማሳለፍ አይችልም ማለት ነው። ስለዚህ እንቁላል ቢመረት እንኳን ወደ ማህፀን መሄድ አይችልም። ያ ምንን ይፈጥራል? መሃንነትን ወይም ደግሞ አንድ ሴት ልጅ እንዳትወልድ ሊያደርጋት ይችላል ማለት ነው። ከዛ ውጭ ደግሞ ይሄ ያለው የተለያየ ቦታ ላይ በሚሆንበት ሰዓት አንድ ሴት ኖርማሊ ምንም አይነት ኢንዶሜትሪዮሲስ ባይኖርባት እንኳን በወር አበባ ጊዜ የሚሰማን የተወሰነ ህመም አለ። ግን ይሄ ነገር ሀፕን እያደረገ ያለው ማህፀናችን ላይ ብቻ ነው። የማህፀናችን የውስጥ ግድግዳ ብቻ ነው ሼድ እያደረገ ያለው። ይሄ ነገር ከማህፀን አልፎ ሌሎች ቦታዎች ላይ በሚከሰትበት ጊዜ ህመሙ የከፋ ይሆናል ማለት ነው። ህመሙ የከፋ ይሆናል። አንድ ሴት ወር አበባ በሚኖርበት ሰዓት ምንም አይነት ስራ መስራት እስከማትችል፣ መንቀሳቀስ እስከማትችል ድረስ ሊያደርጋት ይችላል። ሌላው ደግሞ የምናየው ምልክት ሊሆን የሚችለው ምንድን ነው? በግብረ ስጋ ግንኙነት ጊዜ ወይም ከግብረ ስጋ ግንኙነት በኋላ በጣም ከፍተኛ የሆነ ህመም መሰማት። እነዚህ ልናያቸው አንድ ኢንዶሜትሪዮሲስ ያለባት ሴት ልታያቸው የምትችላቸው ምልክቶች ናቸው። ኢንዶሜትሪዮሲስ ከባድ የሚያደርገው ምንድነው? አብዛኛው ሴት ኢንዶሜትሪዮሲስ ያለባት ሴት ምርመራውን ለማግኘት ወይም ደግሞ ኢንዶሜትሪዮሲስ አለሽ የለሽም ለማለት ከ6 ዓመት እስከ 12 ዓመት ሁሉ ሊፈጅበት ይችላል። ምክንያቱ ደግሞ ምንድነው? ዴፊኒቲቭ ዳያግኖሲስ የምንለው ወይም ደግሞ በእርግጠኝነት አንድ ሴት ኢንዶሜትሪዮሲስ አለባት ወይም የለባትም ሊያስብለን የሚችለው የምርመራ አይነት ከሰርጀሪ ጋር የተያያዘ ነው፣ ወይም ደግሞ ላፕሮስኮፒክ ሰርጀሪ መሆን አለበት።
ስለዚህ ከባድ ይሆናል ለዶክተሩ እቺ ሴት አለባት ያለባትም የሚለውን ለመወሰን ይከብዳል ማለት ነው። ግን እንዲሁ በሕክምና ወይም ደግሞ የሕክምና ተቋም ስትሄዱ ምልክታችሁን ስትነግሩ ዶክተራችሁ ይህንን ነገር ዲያግኖስ ለማድረግ ወይም ደግሞ ለመመርመር እንዲረዳው ከሚያዛቸው ነገሮች ውስጥ አንዱ አልትራሳውንድ ነው። በአልትራሳውንድ ምርመራ ጊዜ በቀጥታ ኢንዶሜትሪዮሲስ አለ የለም የሚለውን መለየት ባንችል እንኳን ቅድም እንዳልኳችሁ አንዳንዴ ይሄ የደማው ደም ይጠራቀማል የሆነ ቦታ ላይ፣ ምክንያቱም መውጣት አይችልም ቅድም እንዳልኳችሁ። ስለዛ ያ ምን ይፈጥራል? ሲስት ወይም ቾኮሌት ሲስት እንለዋለን። አልትራሳውንድ ላይ ሲስት እናያለን፣ ወይም የተጠራቀመ ውሃ የመሰለ ነገር ማየት እንችላለን። ያን በምናይበት ሰዓት ቾኮሌት ሲስት ወይም ኢንዶሜትሪዮማ በአልትራሳውንድ በሚታይ ሰዓት ዶክተራችሁ ይሄንን ነገር ዲያግኖስ ለማድረግ ይረዳዋል። ከዛ ባለፈ ደግሞ ኤምአርአይ፣ ይሄ ኢንዶሜትሪዮሲስ የተገኘበት ቦታ በጣም ወደ ውስጥ የዘለቀ ቦታ ከሆነ እንደ ሽንት ቧንቧችሁ ሊሆን ይችላል፣ እንደ ፕሪቶኒየም ካቪቲ ሊሆን ይችላል። እንደዛ በሚኖር ወይም ደግሞ አንጀታችሁ ላይ ሊሆን ይችላል። እንደዛ በሚሆንበት ሰዓት ኤምአርአይ የበለጠ ፔኔትሬት ማድረግ ስለሚችል ወይም ደግሞ የዘለቀውን ነገር ማየት ስለሚችል ኤምአርአይ ሊታዘዝ ይችላል። ግን በእርግጠኝነት ይሄ ነው ይሄ አይደለም ለማለት የሚያስችለን ደግሞ ቅድም እንዳልኳችሁ ላፕሮስኮፒክ ሰርጀሪ ነው ማለት። ላፕሮስኮፒክ ሰርጀሪ እንግዲህ ለማየትም በሽታው አለ የለም የሚለውን ለማየትም እንዲሁም ደግሞ ለማከምም የምንጠቀምበት ነው። አንድ ሴት ኢንዶሜትሪዮሲስ ካለባት ምንድነው ሕክምናው? መድኃኒትስ አለው ወይ ይድናል ወይ የሚለው ሌላ ጥያቄ ነው። ኢንዶሜትሪዮሲስ ሙሉ ለሙሉ መዳን የሚችል በሽታ አይደለም። ነገር ግን ምንድነው ማድረግ የምንችለው? በሽታውን መቆጣጠር። ስለዛ በጊዜ በሽታው ከታወቀና በጊዜ መቆጣጠር ከጀመረን አንዲት ሴት አትሊስት መውለድ እንድትችል ነገሮች እንዳይባባሱ ለማድረግ ይረዳናል ማለት ነው። እንዴት ምንድን ነው የሚሰጡት መድኃኒቶች፣ እንዴት ነው የምንከላከለው ይህን ነገር የሚለውን ደግሞ ስናይ መጀመሪያ ህመሟን መቆጣጠር ነው። ምክንያቱም ያቺ ሴት የምታልፍበት ህመም በጣም ከባድ የሆነ ነው። ስለዚህ አንደኛ የህመም ማስታገሻዎች ነው የምትወስደው። ሁለተኛ ደግሞ ሆርሞን ነው። የወር አበባ ከሆርሞን ጋር የተያያዘ ነገር ነው። ስለዚህ ኢንዶሜትሪዮሲስ ደግሞ በጣም ከኤስትሮጅን ከምንለው ሆርሞን ጋር በጣም ተያያዥነት አለው። በሰውነታችን ውስጥ ያለው የኤስትሮጅን መጠን በጨመረ ቁጥር ኢንዶሜትሪዮሲስም ደግሞ በቀላሉ እየተባባሰ ይሄዳል ማለት ነው። ቶሎ ቶሎ በተባባሰ ቁጥር ደግሞ ይሄ ስካር ፎርሜሽን ወይም ደግሞ አድሄሽን የምንለው ነገር ቅድም እንዳልኳችሁ መገናኘት የሌለባቸው ቲሹዎች እንዲገናኙ፣ በጣም ብዙ ጠባሳ እንዲፈጠር ያደርጋል። ያ በተባባሰ ቁጥር ደግሞ አንድ ሴት መውለድ በምትፈልግበት ሰዓት የመውለድ ቻንሷን ይቀንሳል ማለት ነው። ስለዚህ እሱ እንዳይሆን ሆርሞናል ቴራፒዎችን እንሰጣለን። ያ ሆርሞናል ቴራፒ ምንድን ነው? የወሊድ መከላከያዎች ናቸው። እንግዲህ የወሊድ መከላከያ እንደምናውቀው በውስጡ የሚይዘው ሆርሞን አለ። አንዳንዴ ኢስትሮጅን እና ፕሮጀስትሮን የምንለውን ሆርሞን የያዙ መድኃኒት ሊሆን ይችላል። አንዳንዴ ደግሞ ጀስት ፕሮጀስትሮን ብቻ ያለው መድኃኒት ሊሆን ይችላል። ይሄ መድኃኒት አንደኛ በሰውነታችን ውስጥ ያለውን የኤስትሮጅን መጠን ስለሚቀንስ በሽታው እንዳይባባስ ወይም ኢንዶሜትሪዮሲሱ እንዳይባባስ ይረዳናል። ሁለተኛው ደግሞ ቅድም እንዳልኳችሁ በወር አበባ ጊዜ በጣም ከፍተኛ ደም እንዲበዛ አንዳንድ ሰው ላይ እንዲበዛ ያደርጋል። ስለዚህ ይሄ ሆርሞናል ቴራፒ የደም የሚፈሳትን ደም እንዲቀንስ በሬጉላር በሆነ መንገድ እንዲመጣ ወይም ደግሞ ይሄ የተዛባውን የወር አበባ ለማስተካከል፣ አንዳንድ ሴት ላይ ደግሞ ወር አበባው ጭራሽ እንዳይመጣ በማድረግ ኢንዶሜትሪዮሲሱ እንዳይባባስ ይረዳናል ማለት ነው። ግን ቅድም እንዳልኳችሁ ይሄ በሽታ ከሰው ሰው የተለያየ ምልክቶች ይኖረዋል። እንዲሁም ደግሞ ስቴጆች አሉት። አንድ ሴት የተመረመረችበትና ይሄ ነገር የታወቀበት ስቴጅ 1 ከሆነ ስቴጅ 2 ከሆነ በመድኃኒት ልንቆጣጠረው እንችላለን። ነገር ግን ስቴጅ 3 ወይም ስቴጅ 4 ላይ ደርሰው ከሆነ ግን ምንም ያህል እንኳን መድኃኒት ብንሰጣት ይሄንን ነገር መቆጣጠር ላንችል እንችላለን። ያ በሚሆንበት ሰዓት ላፕሮስኮፒክ ሰርጀሪ እናደርጋለን። ላፕሮስኮፒክ ሰርጀሪ እንግዲህ ሚኒማል ኢንቫሲቭ የምንለው ሰርጀሪ ወይም ደግሞ ልክ እንደ ትራዲሽናል ወይም ደግሞ ባህላዊ እንደምንለው የሰርጀሪ ቀደን የምናደርገው ሳይሆን ካሜራ በመጠቀም በጣም ትንሽዬ ሆዳችን ላይ በሚደረግ ኢንሲዥን ወይም ደግሞ ቀዳዳ ካሜራውን አስገብተን በሌላ ቀዳዳ ደግሞ ኢንስትሩመንታችንን አስገብተን በካሜራው እያየን ኢንዶሜትሪዮሲስ በምናይበት ሰዓት ያንን ኢንዶሜትሪዮሲስ
ማውጣት ከቻልን ቆርጠን የምናወጣበት፣ ካልሆነ ደግሞ እዛው እንዳለ የምናቃጥልበት ፕሮሲጀር ነው ማለት ነው። ስለዚህ ይሄ ላፕሮስኮፒክ ሰርጀሪው እንደ መጨረሻ ትሪትመንት የምንወስደው ነው። ምክንያቱም ማንኛውም ሰርጀሪ የራሱ የሆነ ኮምፕሊኬሽን ስለሚኖረው ወዲያውኑ የመጀመሪያ የህክምና ትሪትመንት አድርገን አንወስደውም። ግን አንድ ሴት መውለድ ከፈለገች እና አድሄሽን ካለ ወይም የተጣበቀ ነገር ካለ እና ካሜራው መድረስ የሚችልበት ቦታ ሲሆን፣ ማላቀቅ የምንችልበት ቦታ ሲሆን ይህን ላፕሮስኮፒክ ሰርጀሪ አንድ ሴት መውለድ እንድትችል ለመርዳት ወይንም ደግሞ በጣም ከፍተኛ ህመም ላይ ያለችን ሴት እና የተባባሰ እና ብዙ ቦታ ላይ ያለ ኢንዶሜትሪዮሲስን ለመቀነስ የምንጠቀምበት ፕሮሲጀር ነው ማለት ነው። ችግሩ ምንድነው? ይሄ ኢንዶሜትሪዮሲስ ቅድም እንዳልኳችሁ ምንም አይነት የሚያድን ወይም ኪር የምንለው ነገር የለውም። ሰርጀሪ እንኳን ብትደረጉ ተመልሶ ይሄ ኢንዶሜትሪዮሲስ የመምጣት ቻንስ አለው። መጀመሪያ የነበረበት ቦታ ላይ ሊሆን ይችላል፣ ቦታ ቀይሮ ሊሆን ይችላል የሚመጣው። ይሄ ኢንዶሜትሪዮሲስ ተመልሶ ሊመጣ ይችላል። ለዛ ነው ኪር የለውም። ነገር ግን ኤርሊ ስቴጅ ላይ ወይም ሁለተኛው ስቴጅ ላይ በምታገኙበት ሰዓት በመድኃኒት ለመቆጣጠር እንችላለን። ስለዚህ አዌርነሱ ሲኖረን ስናውቅ ስለዚህ ነገር ምልክቶቹን በምናይበት ሰዓት ወዲያውኑ ወደ ሕክምና ተቋም በመሄድ ለዶክተራችሁ በደንብ በሚሰማችሁ ነገር በማስረዳት ይህንን ኢንዶሜትሪዮሲስ አትሊስት ዲፈረንሻሉ ላይ እንዲያስገባው ዶክተሩና ኮንሲደር እንዲያደርገው በመድኃኒት ለመቆጣጠር እንዲሞክር ትረዱታላችሁ ማለት ነው። ያ ደግሞ ነገሮች እንዳይባባሱና መውለድ እስከማትችሉ ድረስ እንዳይደርሳችሁ ለማድረግ ይረዳል ማለት ነው። ምክንያቱም አሁን ላይ እንደ ጥናቶች እንደሚያሳዩት ከሆነ ከ40 እስከ 60 በመቶ የሚሆነው ኢንዶሜትሪዮሲስ ያለባት ሴት መውለድ አትችልም ወይም ኢንፈርቲሊቲ ያጋጥማታል ማለት ነው። ይህ ደግሞ የሆነው ምንድነው? አንደኛ በተለይ በፊት ባሉት ጊዜ ውስጥ ከወር አበባ ጋር ተያይዘው የሚመጣ ህመም እንደ ኖርማል ስለሚቆጠር ሐኪም ቤት በምትሄድበትም ሰዓት እንዲሁ በቃ ኖርማል ነው በወር አበባ ጊዜ ያጋጥማል በሚል ለብዙ አመታቶች ከ6 ዓመት እስከ 12 ዓመት ሊፈጅ ይችላል አንድ ሴት ኢንዶሜትሪዮሲስ አለባት የሚለው ራሱ ዳያግኖስ ለመደረግ። በዛ ሰዓት ውስጥ ደግሞ ያቺ ሴት በጣም ብዙ ነገር ሉዝ ታደርጋለች፣ በሽታው እየተባባሰ ይመጣል፣ መውለድ እስከማትችልበት ደረጃ ትደርሳለች ማለት ነው። ያ እንዳይሆን በጊዜ መመርመርና መድኃኒቶችን መውሰድ ፕሮግሬሽኑን ይቀንስልናል ማለት ነው። ይህንን ነገር አዌርነስ መፍጠር አለብን ማለት ነው። በፔሪዮድ ጊዜ የሚሰማን በጣም ስራ አለመስራት የሚያደርሳችሁ ህመም ኖርማል አይደለም። ከዛ ኖርማል ነው ተብሎ ኮንሲደር መደረግ የለበትም። የግዴታ የጤና ተቋም ሄዳችሁ ዶክተራችሁን ወይም ደግሞ የማህፀን ስፔሻሊስታችሁን ማናገር ግዴታ አለባችሁ። እንደዚህ አይነት ነገር በሚፈጠር ሰዓት የባሰው ነገር ሳይከሰት መውለድ እስከ አለመቻል ሳይከሰት በፊት ለማከም ወይም ደግሞ በመድኃኒት ለመቆጣጠር ይችላል ማለት ነው። ኦልሬዲ ይሄ ነገር ስቴጅ 4 ላይ ደርሶ ከሆነ አንድ ሴት መውለድ ማትችል ከሆኑ እና መውለድ የምትፈልግ ከሆነ ሌሎች አሁን ላይ እንደምናውቀው በቴክኖሎጂ የተለያዩ አሉ ላይክ እንደ ኢንቪትሮ ፈርቲላይዜሽን የምንለው ወይም IVF እነሱን እንደ መጨረሻ ኦፕሽን መሞከር እንችላለን። ነገር ግን ያው እነዛ ነገሮች ላይ ከመድረሳችን በፊት አዌርነሱ ካለን ይህንን ነገር ኤርሊ መከላከል እንችላለን። ትልልቅ ሰዎች ሴት ልጆች ካሏችሁ ኖርማል ነው አትበሏቸው። በጣም ኤክሰሲቭ የሆነ በፔሪዮድ ጊዜ የሚሰማ ህመም ኖርማል አይደለም። ስለዚህ ሁልጊዜም ሐኪማችሁን ማየት እንደዚህ አይነት ነገር በሚያጋጥማችሁ ሰዓት እንደ ፈርስት ኦፕሽን መሆን አለበት ማለት ነው። ማርች ደግሞ እንዳልኳችሁ ወይም አሁን ያለንበት ወር ይሄ አዌርነስ የኢንዶሜትሪዮሲስ አዌርነስ የምንሰጥበት ወር ስለሆነ አዌርነስ እንዲኖራችሁ በማሰብ እኔም ሴት ነኝ። ስለዚህ ለሴቶቻችን አዌርነስ እንዲኖር እንዲሁም ደግሞ ወንዶች ሴቶች እንደዚህ አይነት ችግር በሚያጋጥማቸው ሰዓት ሞር ሰፖርቲቭ እንዲሆኑ ከጎናቸው እንዲሆኑ እንዲንከባከቧቸው በተቻላቸው መጠን። ምክንያቱም አንዳንዴ የሚሰማው ህመም በጣም ከባድ የሆነ ህመም ስለሆነ መረዳት እንዲኖር አዌርነስ ለመፍጠር ነው ይህንን ቪዲዮ የሰራሁትኝ። አይሆፕ እንደተማራችሁበት ተስፋ አደርጋለሁኝ። ጥያቄ ካላችሁ በዚህ ጉዳይም ሊሆን ይችላል፣ በሌሎች ጉዳዮች ላይም ጥያቄ ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ፣ መልሳለሁ። አይኖ ላስት ዊክ ለብዙ ጥያቄዎቻችሁ መልስ አልሰጠሁም፣ በጣም ቢዚ ስለነበርኩኝ ነው። ታይም ሲኖረኝ ለመመለስ ሞክራለሁኝ ማለት ነው። እንዲሁም አብዛኞቻችሁ ሰዎች አድራሻዬን እንድነግራችሁ ጠይቃችሁኛል። አድራሻ አሁን ያለሁት ኢትዮጵያ ውስጥ አይደለም፣ ለዛ ነው አድራሻ ያልጻፍኩላችሁ። ግን ጥያቄ ሲኖራችሁ
በፕራይቬት ማውራት ከፈለጋችሁ ኢንስታግራም ላይ ዲኤም ልታደርጉልኝ ትችላላችሁ፣ ወይንም ደግሞ ኮሜንት ሴክሽን ላይ ብታስቀምጡልኝ እንደተለመደው መልስላችኋለሁ ማለት ነው። እስከ ሳምንት ድረስ ባይ ባይ።